ቤዛ ፍቅርን አነቀቻት። ፍቅር ለቤዛ በባለፈው ጋኔን አለባትና ከቤት ውስጥ አስወጭልኝ እናቴ ብላ ለእናቷ ተናግራ ነበረ። ፍቅር በተኛችበት ቤዛ ገብታ አንገቷን እንቅ አድርጋ ሲጥ አድርጋ ልትገላት ነበረ። እሷ ጋር እየታገለች እያለ ፍቅርም በህልሜ ነው ወይንስ በውኔ ነው? ማን ነው እዚህ ክላስ ያስገባሽ? ያቺ አደይ ናት አይደለ? እያለች ትላለች። ቤዛም አሳይሻለሁ፣ እንደዚህ በቀላሉማ አልገልሽም። እናትሽ ከዚህ ቤት እኮ ሲሄዱ እኔ እንደምመጣ ማሰብ ነበረብሽ እያለች ትግያውን ተያይዘዋለች ከፍቅር ጋር። ፍቅርም እባክሽን ውጭልኝ ኦኦ ብዬ ከምጠራው በፊት ወንድሜን ከዚህ ክላስ ውጭልኝ ብላ እያለቻት፣ አጋጣሚ ቤዛ ተጠራችና አሁን እወጣለሁ ግን ቆይ አሳይሻለሁ ብላ ዝታባት ፍቅር ላይ ትታት ከመኝታ ክላሷ ወጥታ ሄደች። ፍቅር ባርኮትን ቤዛ እዚህ ቤት ምን ልትሰራ ነው የመጣችው በማለት ጥያቄ ታቀርብለታለች። ባርኮትም ልትኖር ነው የመጣችው እያለ ሲላት፣ እና ታዲያ እኔ ከፍቅር ጋር ከቤዛ ጋር ልኖር ነው ወይ ብላ ስትል ፍቅር ባርኮትም አዎ ልትኖሪ ነው፣ እማዬ የለችም ነበረ፣ እማዬ ስትሄድ ደግሞ ቤዛ መጣች፣ ስለዚህ እዚሁ ትኖራለች ከኛ ጋር። ከዚህ በኋላ ስለዚህ ነገር ለእናቴ አንድ ነገር ወሬ ስታወሬ ብሰማሽ የመጨረሻ ውሳኔ ነው የምወስነው ብሎ ይላታል። ፍቅርም ቤዛ እኮ በጣም ኃይለኛ ልጅ ናት፣ እኔ እንዴት አድርጌ ነው የእሷን ጸባይ ተቋቁሜ የምኖረው እያለ ትለዋለች። ባርኮትም አደይን ይቅርታ ጠይቀሻት እንዴት ተስማማችሁና አብራችሁ እንደምትኖሩት ቤዛንም ደግሞ እንደዛው ይቅርታ ጠይቀሻት አብራችሁ መኖር ትችላላችሁ እያለ ይላታል። የቤዛ ወደ ቤታቸው መምጣት ፍቅር ሰላምና እንቅልፍ ነስቷታል። አደይንም ሆነ ቤዛንም እቤታ እንዲመጡባት አትፈልግም ነበር ፍቅር በእናቷ ኃይለኝነት እንጂ የእሷን ማጠረት ቢሆን ሁሉንም ከቤት ውስጥ ጠራርጋ ማስወጣት ነበረ ፍላጎቷና ምኞቷ። ፍቅርም አደይና ቤዛ የተለያየ ጸባይ ነው ያላቸው። ዛሬ መኝታ ክላስ ገብታ እንቅ አድርጋ ልትገለኝ ስትል ነው የነቃሁት እያለች ስለ ቤዛ ያለውን ነገር ለባርኮት ብታወራውም ባርኮት ግን አንቺ ያገኘሽውን ዝባዝንኬ ብታወሪኝም እኔ ዝም ብዬ የምቀበልሽ ነው እንዴ የሚመስልሽ በማለት ይመልስላታል። አርፈሽ ተቀመጭ ፍቅር ተይ እያላት ነው። ቤዛ ግን ፍቅር ግን ልትሰማው አልቻለችም። ባርኮት ደግሞ ቤዛ ግዴታ ከነሱ ጋር መኖር እንዳለባት ስለወሰነ ወደ ቤታቸው አምጥቷታል። ቤዛ እነሱ ጋር የምትኖርበት ምክንያት ደግሞ እናቷ ትንሽ ባገኛቸው ችግር በዛ ምክንያትና ነገራቶች እስከሚስተካከሉ ድረስ አብራን የምትኖረው በማለት ለፍቅርም አስረድቷታል ባርኮት። ሰላም ሰላም፣ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁልኝ? ሰላም ናችሁ ወይ? እኔ በጣም ሰላም ነኝ አልሐምዱሊላ። እንደተለመደው ወደ ቻናሌ በአዲስ ቪዲዮ ተከስቻለሁ። ሰራተኛዋ አደይ ከሚለው ድራማ ክፍል 66 ይዤላችሁ መጥቻለሁ። ቆይታችሁ ከኔ ጋር ይሁን። ፍቅርና ቤዛ ዛሬ ተደባደቡ። ቤዛ ፍቅር በተኛችበት ገብታ አንገቷን እንቅ አድርጋ ሲጥ አድርጋ ልትገላት ነበረ። አጋጣሚ ሆኖ ባርኮት ጠራትና ቤዛ ፍቅርን ለቃት ሄደች። ግን አሁንም ቢሆን ገና ወደፊት ምን አይተሽ አሳይሻለሁ፣ እንደዚህ በቀላሉማ አልለቅሽም፣ በቀላሉም አልገልሽም፣ አሰቃይሻለሁ። ማን ነው ጋኔል? እኔን ነው ወይ ጋኔል ብለሽ የተሳደብሽው? እንዲሁም ደግሞ ጋኔል አለባት እያልሽ ስሜን እያጠፋሽብኝ ነው በማለት ሲጥ አድርጋ ልትገላት ደርሳለች። ቤዛ ፍቅርን ማለት ነው። ባርኮትና ፍቅር እየተጨቃጨቁ ይገኛሉ። ባርኮት አደይን ይቅርታ እንደጠየሻት ቤዛንም ይቅርታ ጠይቂያትና አብራችሁ መኖር ቀጥሎ ይላታል። ፍቅር ግን መቼም ቢሆን ቤዛን ይቅርታ አልጠየቃትም፣ እንደፈለገች መሆን ትችላለች እያለች ለባርኮት ተነግረዋለች። ይህንን እያወሩ ባሉበት ሰዓት ቤዛ መጣችባቸውና ከዛ በኋላ ኦ ፍቅር እንዴት ነሽ ትላታለች ቤዛ ፍቅርን። ፍቅርም ቤዛን እስኪ ባክሽን ጭራሽኑም እንዳልተያየ ሰው አትሁኝ፣ ሌሊት መኝታ ክላስ የገብተሽ ጉሮሮዬን አንቅሽ ልትገልኝ እንደነበረ ለባርኮት ነግሬዋለሁ እያለች ስትላት፣ ቤዛም እያስመሰለችም ቢሆን ያምሻል እንዴ ፍቅር የምን ማነቅ ነው የምታወሪው እያለች ስትል፣ ባርኮትም ወሬያቸውን ሳይጨርሱ እሷን ዝም በያት በማለት በመሀል ይገባባቸዋል።
ፍቅር የዚህን ሰዓት እንግዲህ በጣም ትናደዳለች ማለት ነው። የምታወራውን ነገር ስለማታውቅ ነው ቤዛ ታያት እያለ ሲላት፣ ፍቅርም ለባርኮት ከኔ በላይ ቤዛን ነው የምታምናት ማለት ነው እያለች ትለዋለች። ባርኮትም ፍቅር ቆይ ምን ሆነሽ ነው? ተሽሎሻል ነበር እንዴ? ቤዛ ስትመጣ ነው እንዴ ደግሞ የሚነሳብሽ እያለ ይላታል። ቤዛም እኔስ ለትንሽ ጊዜ ነው አብሬያችሁ የምኖረው ይብላኝላችሁ ለአንተና ለእናትህ ባርኬ እያለች ትለዋለች። ቤዛም በጣም የምትገርም እህት ነው ያለቻችሁ፣ በምንም ተአምር እኮ ከእናንተ ጋር አትገናኝም እያለች ትለዋለች። ባርኮትም ፍቅር ከዚህ በኋላ ስለ አንቺ ነገር ምንም አይነት ነገር መስማት አልፈልግም ይላታል። ቁጥት ይልና አሁን ቤዛን ይቅርታ ጠይቂያትና ውጪ በማለት ሲላት፣ ፍቅርም እኔ ምን አድርጊያት ነው ይቅርታ የምጠይቃት እያለች ወደ ቤዛ ትዞራለች። ባርኮትም ፍቅርን እየተመለከተ ነበር። ፍቅር ወደ ባርኮት ዘወር ትልና ባርኮት ላንተ ነግሬህ ምንም የማታደርግልኝ ከሆነ እኔ በራሴ የማደርገውን መንገድ ቤዛን አወራታለሁ እያለች ትለዋለች ለባርኬ። ፍቅር በባርኮት ፊት ለፊት ቤዛን የሆነ ነገር አደርጋታለሁ ብላ ዝታባት ወጣች። ባርኬን በኋላ ላይ ግን ምንም አይነት ነገር እንዳትጠይቀኝ ብላ ትለዋለች። ይህንን የሰማችው ቤዛ ምን ልታረግ ይፈልገች ነው ደግሞ ብላ ስታፈጥባት፣ ፍቅርም እሱን ደግሞ በቅርብ አሳይሻለሁ ብላ ፊት ለፊቷ ፈጠጥ ትልባትና ሁለቱንም ትታቸው ከመኝታ ክላሳቸው ትወጣላቸዋለች። ፍቅር ከወጣች በኋላ ቤዛ ለባርኬ እየሰማሃት ነው አይደል? እየዛተችብኝ እኮ ነው በማለት ትጠይቀዋለች፣ ትነግረዋለች። ባርኬም ታያት ባክሽ ምንም አታመጣም፣ ግን ፍቅር እንዳለችው አንቺ ሌሊት መኝታ ክላሷ ገብተሽ ነበር እንዴ ብሎ ሲጠይቃት፣ ቤዛም ምንም እንዳልተፈጠረ ለማስመሰል አረ በጭራሽ እኔ አልገባውም እሷ በህልሟ ሊሆን ይችላል እንጂ እያለች ለባርኬ እየነገረችው ነው። ቤዛም ዋሸች ማለት ነው። ባርኬ እባክሽን ቤዛ ከዚህ ቤት እስከምትወጪ ድረስ ከፍቅር ጋር ሰላማዊ ሆነሽ ለመኖር ሞክሪ እያለ ይነግራታል። ቤዛም አይዞህ ባርኬ አንተ አትጨነቅ፣ ይልቁንስ ሰዎች እኮ ደውለውልኝ ነበረ ለአንተ ሳልደውሉልህም እንዴ ብላ ነገሩን ታጠፋፋና ሌላ አጀንዳ ታወራዋለች። ባርኬም እረ አልደወሉልኝም፣ እሺ ምን አሎች ደውለው በማለት ይጠይቃታል። ቤዛም ሰዎቹ ደውለው ቆየሽ እኮ ምንድን ነው ብለው አሉኝ እያለች ስትነግረው ለባርኬ፣ ባርኬ አሁን ኤላ ጋ መሄድ ስለማይቀር ኤላ ጋ ሄጂ እኔም ጋ ያለውን እሱም ጋ ያለውን እንሰጣችኋለን እያለ ይላታል። ቤዛም እንግዲህ እሺ በቃ ባርኬ እንደው እንደምንም ብለህ ይሄንን ነገር አስተካክልልኝ እንጂ ሌላ ነገር እኔ ምንም ባታደርግልኝ ችግር የለብኝም። አሁን ቶሎ ብለህ የቤቱን ጉዳይ ብቻ ጨርስልኝ እያለች ትለዋለች ለባርኬ። ባርኬ በቤዛ ጉዳይ በጣም ተጨናንቆ ነው ያለው። ባርኬም ችግር የለውም መጀመሪያ የቤቱን ጉዳይ እንጨርስና ከጨረሰን በኋላ ደግሞ ስለ እኔና ስለ አንቺ ጉዳይ የምንነጋገር ይሆናል ብሎ ሲላት፣ ቤዛ ከቆመችበት ባርኬ አጠገብ ቁጭ ትልና ስለ እኔና ስለ አንተ ምንድን ነው የምናወራው ባርኬ ብላ ትለዋለች። ባርኬም እሱንማ ሲደርስ ነግርሻለሁ እያለ ይላታል። ባርኬም መቅደም ያለበት የቤቱ ጉዳይ ስለሆነ የቤቱን ጉዳይ መጀመሪያ እንጨርስ በማለት ለቤዛ ይነግራታል። ቤዛም ምንም አይነት መልስ አልመለሰችለትም። ዝም ትልና ወደ ትከሻው ላይ ገደፍ ትላለች። ግን ቤዛ የእውነት ቤታቸው በአራጣ ብር ተይዞባቸው ነው ወይስ እንዴት ነው? ፍቅር ወደ አደይ ጋ ሄዳ ኩሽና ውስጥ አንቺ ነሽ አይደል ለቤዛ እማዬ ቤት እንደሌለች የነገርሻት ብላ ትጠይቃታለች። አደይም እኔ አይደለሁም የነገርኳት፣ ፍቅር እባክሽን ጉዳይሽን እዛው ከሷ ጋር ጨርሺ፣ እኔ ብቻ ነኝ እንዴ እናትሽ ቤት እንደሌሉ የማውቀው፣ ስለዚህ እኔ ምንም አይመለከተኝም በማለት ስትላት፣ ፍቅር ካንቺ ውጪ ማን ሊነግራት ይችላል? አንቺ ነሽ እኔን እንደዚህ የምታናግሪ እያለች ፍቅር አደይ ላይ ታፈጥባታለች። እየተጨቃጨቁ እያለ አደይም እባክሽን ስራ ልስራበት ምንድን ነው አድርጊ የምትይኝ እያለች ትላታለች ለፍቅር።
ከዛም ሊዱ መጣች። አደይ አደይ እያለች ስትመጣ ፍቅር ምን ፈልገሽ ነው ደግሞ አንቺ ትላታለች። እባክሽን አንቺን ማን ጠራሽ ብላ ስትል ሊዲያ አደይን ያቺ ጓደኛሽ እዚህ ቤት ድረስ እንዳትልሽ ትላታለች። ማናት ደግሞ እሷ ብላ ስትጠይቅ ፍቅር ያችን ለሊ ናታ፣ ኤላም ቢሆን እዚህ ቤት እንዳይመጣ ብላ ትላለች። ፍቅርም እንዴ ለሊስ እሺ ለምንድን ነው ደግሞ ኤላ የማይመጣው ምን አድርጎሽ ነው ብላ ስትላት ሊዲያም እሱም ቢሆን እቤቱ ሲሄድ ውጭ ከማለት ውጭ ሌላ ነገር አይልም፣ ስለዚህ እዚህ ቤት ድርሽ እንዳይሉ ሁለቱም በማለት ማስጠንቀቂያ ትሰጣታለች ለአደይ ሊዲያ ማለት ነው። ፍቅርም ሊዲያ ይህንን ስታወራ እሳይ ደግ ሆንሽ ማንን ነፍሱ ቤት ሂጂ አለሽ ብላ ትላታለች። አንቺን አላዋራሁሽም አደይ ሰምተሽኛል አይደል ብላ ስትላት አደይም እቤት ከመጡ እንዴት አድርጌ ነው ውጡ የምለው ብላ ትላታለች ለሊዲያ። ሊዲያም እዚህ ቤት ከመምጣት ሲመጡ ከማስገባትሽ በፊት ለእኔ ነገሪ በማለት ትነግራታለች ለአደይ። አደይ ግን ይህንን አይነት ኃላፊነት መውሰድ አልችልም እያለች ብላታለች። ቤተሰብ መጨረሻው ምን ይሆን የሚለውን ደግሞ በቀጣይ ክፍል ይዤላችሁ የሚመጣ ይሆናል። ከተመቻችሁ ላይክ ሸር አድርጎ ሰብስክራይብ አድርጎኝ አበረታቱ ማሮቼ ባይ